ሻዕቢያ የሰጠው ምላሽ ነው። ሻዕቢያ በቃል አቀባያቸው በኩል ያው እሳቸው ናቸው ሁልጊዜም አቶ የማነ እሳቸው ናቸው ምላሽ የሚሰጡት። እሳቸው ትዊት አድርገዋል። በጽሁፍ ነው ሁሌ ምላሽ የሚሰጡት። እሱ ነው ያው የሻዕቢያ ምላሽ እየተባለ የሚወሰደው። በእርግጥ ሻዕቢያን ቢመልስ ከዛ የራቀ አይነት ሽልማት ማነው ምላሽ የሚሰጥ አይመስለኝም። ከዛ የራቀ ምላሽ አይሰጥም፣ ተመሳሳይ ነው። ግን በአብዛኛው የሻዕቢያ ምላሽ እየተባለ የሚወሰደው አቶ የማነ ገብረ መስቀል ትዊት የሚያደርጉት ጽሁፍ ነው። ይሄ ምላሽ ለጠቅላይ ሚኒስትር አብይ አህመድ ላደረጉት ንግግር ብቻ ሳይሆን ከዛ አስቀድሞ ፊልድ ማርሻል ብርሃኑ ጁላ ላደረጉትም ንግግርም ጭምር ነው። እና የጦርነት ቅስቀሳ በኤርትራ ላይ ቀጥሏል የሚል ነው በዋናነት። የኢትዮጵያ መንግስት ባለስልጣናት ወይም የብልጽግና ሰዎች በኤርትራ ላይ የሚያደርጉት የጦርነት ቅስቀሳ ቀጥሏል የሚል ነው። በአንድ በኩል የጣና ፎረም የሚል ነገር በማዘጋጀት ቀጠናዊ የሆነው ሰላምና መረጋጋት የሚያሳስባቸው መስሎ ይቀርባሉ። በሌላ በኩል ደግሞ ለቀጠናው ስጋት ደግሞ የሚሆን አይነት አቀራረብ ይቀርባሉ። ይህ በሁለት አይነት ምላስ ነው የሚሉት አይነት ነገር ነው። ይህንን ያነሳሉ። ከዛ ውጪ የባቡር ፕሮጀክቶቹን ወደ ታጁራ፣ ወደ አሰብ እና ምጽዋ ይዘረጋል የተባለውን የባቡር ፕሮጀክት የባቡር ሀዲድ የመዘርጋት ፕሮጀክት እሱንም ደግሞ ያነሱና ይሄ ደግሞ መብላታቸውን ሳያውቁ ወጥ ጨምሩልኝ እንደማለት ነው ብለው ይተርቱበታል። የባህር በር ጉዳይ ዓለም አቀፋዊ ጉዳይ መሆኑን ያነሳሉ። ነገር ግን የሌላን ሀገር ሉዓላዊነት እና የግዛት አንድነት በማክበር ብቻ ሊገኝ የሚችል ጉዳይ እንደሆነ ይገልጻሉ። የወደብ ጉዳይ የኢትዮጵያ እንቅስቃሴ ግን ከዚህ ያፈነገጠ ለቀጠናው አስጊ ቀጠናውን ወደ አላስፈላጊ ሁኔታ የሚያስገባ ነው የሚል ነገር ያነሳሉ። እንግዲህ ትዊታቸው ነው የሻዕቢያ ምላሽ ተብሎ የሚቀርበው። ሁሉም ቦታ ላይ የእሳቸው ትዊት ነው የሻዕቢያ ምላሽ እየተባለ የሚቀርበው። ይሄ ነው ምላሻቸው። እንዴት ነው የሚታየው የሚለውም በሁለት አይነት መልኩ ብቻ ነው ማየት የምፈልገው። አንድ የጦርነት ቅስቀሳ አለ ወይ የሚለውን፣ አንድ የጦርነት ቅስቀሳ ነው ወይ እየሰማን ያለነው ነገር፣ እሱን ማየት ያስፈልጋል። ሁለት መብላታቸውን ሳያውቁ ወጥ ጭማሪ ይጠይቃሉ አይነት ነገር እውነት ኢትዮጵያ የባህር በር ማግኘቷ እርግጥ አልሆነም ወይ፣ እንዲህ የሚተረትበት ጉዳይ ነው ወይ የሚለውንም እሱን እናያለን። እነዚህ ሁለት ነገሮች እናነሳለን። የጦርነት ቅስቀሳ ነው ወይ ከተባለ እውነት ለመናገር አይደለም። በኢትዮጵያ በኩል የጦርነት ቅስቀሳ የለም። ያለው ምንድን ነው ካላችሁኝ ማስጠንቀቂያ ነው። ማስጠንቀቂያ ነው። እረፉ ነው። እንተባበር ነው። በጋራ እንጠቀም ነው። ያ ነው እየተባለ ያለው እንጂ የጦርነት ቅስቀሳ የለም። እንዝመት የሚባል ነገር የለም። ማስጠንቀቂያ ነው። ማስጠንቀቂያ ደግሞ ለመስጠት የሚያስችል ነገር አለ። አንድ ረፉ ለማለት የሚያስችል ነገር አለ። በሻዕቢያ በኩል እየተደረገ ያለ ኢትዮጵያን የመተንኮስ ውስጣዊ ጉዳይ ላይ ገብቶ ችግር የመፍጠር ተጨባጭ ማስረጃ ያለው እነሱም የማያስተባብሉት የማይክዱት። ሁሌም አይታችሁ ከሆነ የኢትዮጵያ መንግስት ሁለት ነገር ነው የሚያቀርበው። አንድ የኤርትራ መንግስት በኢትዮጵያ ውስጣዊ ጉዳይ ላይ የሚጫወተውን አፍራሽ ሚና፣ አንድ ሁለት ከኤርትራ ጋር በተያያዘ ማለት ነው የባህር በር ጉዳይ። እነዚህ ሁለት ነገር ነው የሚመስሉ። በሻዕቢያ በኩል ሁሌም መልስ የሚሰጠው ሁለተኛው ጉዳይ ነው፣ ከባህር በር ጋር የተያያዘው ጉዳይ ነው። አንደኛውን ጭራሽ አያነሱትም። ጭራሽ
የኢትዮጵያ መንግስት በሁለቱም ጉዳይ ላይ ማስጠንቀቂያ ይሰጣል። በመጀመሪያው ላይ ተው ረፉ አኗኑረንም በሚል፣ ሁለተኛው ላይ የጋራ ነገር በጋራ እንጠቀም፣ በጋራ እናድጋለን፣ ይሄን መከልከል ለኛም ለናንተም አይጠቅምም በሚል ማስጠንቀቂያ እንጂ አንድም ጊዜ ጦርነት ቅስቀሳ ቀርቦ አያውቅም። አሁን ፊልድ ማርሻሉ ያሉት እኔ ነግሬያቸዋለሁ። እሱ ነው በባሌም በቦሌም ያሉት ጉዳይ እንደ ጦርነት ቅስቀሳ ሊወሰድ የሚችል አይደለም። በባሌም በቦሌም አሻሚ ትርጉም ነው ያለው። በነገራችን ላይ በየትኛውም አማራጭ ማለትም ነው አንድ፣ ሁለተኛ ባሌም ቦሌም አካባቢን የሚገልጹ ነው። ስለዚህ በየትኛውም አካባቢ እንደማለት ተደርጎ ሊወሰድ ይችላል። እሱን ወስደን ብቻ ነው የሚመለከተው። አንዱን ትርጉም ብቻ ወስደ እንትን አትልም። የራስን አቋም አታራምድም፣ ወይም ደግሞ በጦርነት ቅስቀሳ አትከስም። የጦርነት ቅስቀሳ የሚባል ነገር የለም። ዋናው መታወቅ ያለበት ይሄ ነው። ለምሳሌ ትናንት ጠቅላይ ሚኒስቴሩ የጦርነት ቅስቀሳ ተደርጎ ሊታይ ይችላል ተብሎ የተነሳውን አንድ ነገር ላሰማችሁ። ይሄ እንግዲህ ስለ ኤርትራ ያወሩት ብዙዎች የጦርነት ቅስቀሳ አድርገው የወሰዱት ጉዳይ ነው። የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገር ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር፣ ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል፣ በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው።
አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ይሄ የጦርነት ቅስቀሳ ነው። አንድ ታጁ ነው የሚባል ሰው የፊልድ ማርሻሉን የባሌ ቦሌ የሚለውን አካባቢ የምንወስድ እዛ ባህር በር አለ ወይ ይለኛል። ነው እንደዛ ማለት ሳይሆን በባሌም በቦሌም ሲባል ወይ በኤርትራ ወይ በጅቡቲ ወይ በሶማሌላንድ ወይ በሶማሊያ ወይ በሱዳን እንደማለትም ሊሆን ይችላል። በዛ አይነት መልኩ መመልከት ተገቢ ነው ለማለት ነው። አሁን ይሄ የጠቅላይ ሚኒስቴሩ ንግግር ጦርነት ቅስቀሳ አይደለም። ይሄ ጦርነት ቅስቀሳ አይደለም። ይሄ ማስጠንቀቂያ ነው። ተው እኮ ነው። ወደ ጦርነት አንግባ ነው። ጦርነት ቅስቀሳ አይደለም እኮ። ጦርነት ቅስቀሳማ ቢሆን ጠቅላይ ሚኒስቴሩ ምን እያሉ ነው? የጦርነቱ ውጤት እኮ የታወቀ ነው እያሉ ምን ይሄን ያህል እየቀሰቀስክ ለምን ዝም ትላለህ? ጦርነቱን ከፈለግከው ለምንድን ነው ዝም የምትለው? በዚህ ደረጃ የምትተማመንበት አቅም ካለ ደግሞ አቅሙም እኮ ምንም አከራካሪም አይደለም። እውነት ለመናገር አከራካሪ አይደለም። በኋላ በእርግጥ እመጣበታለሁ። ግን ይሄ ፒውርሊ ማስጠንቀቂያ ነው፣ ዋርኒንግ ነው። ረፉ። እኛ መግባት አንፈልግም፣ ግን አትገፋፉን ነው። እንደ ማስጠንቀቂያ ነው መወሰድ ያለበት። እውነቱን ልንገራችሁ፣ እንደው ሻዕቢያ ወደ ጦርነት ኢትዮጵያ አለመግባቷ ሊያመሰግን ይገባል። ጠቅላይ ሚኒስቴሩ የጠቀሷቸውን ነገሮች ስሙ። ችግር የተፈጠረው በፕሪቶሪያ ስምምነት ነው። ምን አገባው ሻዕቢያ? የፕሪቶሪያ ስምምነት የውስጥ ጉዳይ ነው። ምን አገባው? ጦርነቱን ስንፈልግ ማስቀጠል፣ ስንፈልግ ደግሞ መቋጨት የኛ ጉዳይ ነው። በዚህ ውስጥ ለምን አታስቀጥሉትም? ለምን አቆማችሁት ብሎ ቅሬታ ከመግባት አልፎ የፕሪቶሪያን ስምምነት ከሚቃወሙ ሌላኛው አንጃ ጋር ሆኖ እንደገና ሌላ ዙር ጦርነት ውስጥ ኢትዮጵያ እንድትገባ እየሰራ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር ስለሆነ ነው እንጂ የሻዕቢያ ጉዳይማ ጦርነት ቅስቀሳ ሳይሆን ወደ ጦርነት የሚያስገባ ነበር። ጥይት ያቀባብላል አሉ። እኔ አሁን እሳቸውን የምጠይቀው እያየናችሁ ነው የሚሉት። ታዲያ ምንድን ነው የምትሰሩት ነው የምለው። ጥይት ሲያቀባብሉ ምንድን ነው የምትሰሩት? ማስጠንቀቅ ብቻ ነው? ስንት ጊዜ እኔ እኮ የምለው እሱ ነው። እንደ ሻዕቢያ ተግባርማ ሉዓላዊ ግዛቶቻችንን እኮ ደፍሮ እኮ ገብቷል። አስተዳደራዊ መዋቅር እኮ መስርቷል። ይሄ እኮ ዝም ተብሎ የሚታለፍ እኮ አይደለም። በማስጠንቀቂያ የሚታለፍ እኮ አይደለም። ማስጠንቀቂያውንማ እያላገጠበት እኮ ነው። ወግድ የሚጨቅላ እያለ ያላግጡበት የለም። እንደውም የጦርነት ቅስቀሳ ራሱ ቢሆን እንደዛ ላይ ሁሉ መቆም ሁሉ ነው ልንትን ሊል የሚገባው። ሊያስገርም የሚገባው እንደው ማስጠንቀቂያ መሆኑ ነው። እውነት ለመናገር እንዴ ምንድነው የምትሉት? የብሔር ግጭት ለማስነሳት፣ የሃይማኖት ግጭት ለማስነሳት በቀጥታ በተዘዋዋሪም በተላላኪዎች በኩል ይሰራል። ይሄን ማስጠንቀቂያ ብቻ ነው ሰጥተህ የምታልፈው? እንደውም ወደ ጦርነት ኢትዮጵያ ለመግባቷ ነው ሊያስገርም የሚገባው። ከዚህ በላይ ትዕግስት ያልቋል፣ ተሟጧል።
ምን እስኪያደርገኝ ነው የምጠብቀው ብላ እንደውም ኢትዮጵያ ወደ ጦርነት አለመግባቷ ነው ሊገርም የሚገባ። አንዳንድ ሰዎች ተፈናቃዮችን ለምሳሌ ትግራይ ክልል ላይ ይላሉ ተፈናቃዮች እንዲሆነው ተጎድተው ብለው ያባረሩና ማንን ነው የሚወቅሱት? የፌዴራል መንግስት። እነዚህ ሰዎች ምን እያሉት እንደሆነ ታውቃላችሁ? ነውላችሁ ትግራይ ላይ ተፈናቃዮች በጣም እየተጎዱ ነው ያሉበት ሁኔታ እጅግ በጣም ኢሰብአዊ ሊባል በሚችል ደረጃ ላይ ነው ያሉት ብለህ ለዚህ ተጠያቂ የፌዴራል መንግስት ነው ካልክ ሁለት ነገር ነው እያልክ ያለው። ወይ ህወሓት ያስቀመጠለትን አቅጣጫ ለምን አልተቀበለም እያልክ ነው፣ አሊያም ደግሞ ህወሓትን ለምን አደብ አላስገዛም እያልክ ነው። አሁን እነዚህ ሰዎች በሌላ መልኩ ደግሞ ወደ ሌላ ዙር ጦርነት ልንገባ ይላሉ። እንግዲህ ኦኬ ለምሳሌ ትምህርት አማራ ክልል ውስጥ ትምህርት የቆምባቸው ብዙ ቦታዎች አሉ። ይኸው ትምህርት ቆሞ ብለህ ጠቅላይ ሚኒስቴሩ ላይ ከፈረድክ ወይም የፌዴራል መንግስት ላይ ከፈረድክ ምን እያልክ ነው? ፋኖቹን ልክ አስገብቶ ተማሪዎቹ ትምህርት የሚማሩበት ሁኔታ ለምን አልፈጠረም እያልክ ነው። ግን ደግሞ መልሰው ደግሞ ሌላ ጦርነት ውስጥ ደግሞ ሊገባ ደግሞ ይላሉ። ትምህርት አማራ ክልል ላይ እንዳይጀመር የከለከለው የፋኖ አደረጃጀት፣ ችግርህንም በሰላማዊ መንገድ ፍታ ሲባል እምቢ ያለው የፋኖ አደረጃጀት። አንተ የፋኖ ደጋፊ ሆነ አማራ ክልል ላይ ትምህርት በመቋረጡ ልትደሰት እንጂ ተበሳጭተህ በዛ አዝነህ የፌዴራል መንግስትን ልትወቅስ አይገባም። የፋኖ ደጋፊ ከሆንክ አማራ ክልል ላይ ትምህርት በመቆሙ ደስተኛ ነው መሆን ያለበት። ልክ ነው ማለት ነው ያለበት። ተማሪዎች እኮ ትምህርት እስካሁን አልጀመሩም እኮ ሲባል መጀመር የለባቸውም ነው ማለት ያለበት። ለምን? አንተ የምትደግፈው አካል ነው ያ እንዲሆን እያደረገ ያለው። ጠቅላይ ሚኒስቴሩን ወይም የእሳቸውን አስተዳደር ልትወቅስ የምትችለው ይሄንን ስብስብ ልክ አስገብተው ትምህርት እንዲጀመር ባለማድረጋቸው የዛ ቡድን ተቃራኒ ስትሆን ነው ጠቅላይ ሚኒስቴሩ ላይ መፍረድ የምትችለው እንጂ የፋኖ ደጋፊ ሆነ አማራ ክልል ላይ ትምህርት በመቅረቱ ምክንያት እንዴት ብለህ የፌዴራል መንግስትን ትወቅሳለህ? ቤት በኩል አድርገህ በራሱ ትምህርት በመቅረቱ ምክንያት ልታዝንም አይገባም። የፖለቲካዊ ትርፉ ተሰልቶ አይደለ እንዴ እንዲቆም እየተደረገ ያለው? ትምህርት ሲቆም ነው አማራ ክልል ጦርነት ውስጥ ነው ያለው ተብሎ የሚታሰበው የሚል ስሌት ተሰርቶ አይደለ እንዴ ተማሪዎች እንዳይማሩ እየተደረገ ያለው? አንዳንድ የፋኖ ደጋፊ ሆኖ በጣም በሚገርም ሁኔታ የፋኖ ደጋፊ ሆኖ ትምህርት እንዴት ቀረ ይላል። እንዴ እንኳን ቀረ ብለን ነው መደሰት ያለብን ወዳጅ። የቲፒኤልኤፍ ደጋፊ ሆነ ተፈናቃዮች ተጎዱ ማለት አትችልም። ከተጎዱ መልሳ ማን ያዛለ? አንተ እኮ ነው ያዝከው እኮ የደህንነት ጉዳይ እያነሳ የምናምን ጉዳይ እያዝ ኢቭን ተፈናቃዮቹ ከዚህ አይበስብንም እያሉህ በፍጹም ብለህ አንቀ ያዝከው ራስህ። እንዴት ነው ቲፒኤልኤፍ ደጋፊ ሆነ ለተፈናቃይ ማዘን የምትችለው? አትችልም። አንተ የፋኖ ደጋፊ ሆነ ትምህርት ስላቆሙ ህፃናት ማሰብና መጨነቅ ለነሱ ማዘን አትችልም። የማስመሰል ነው ለምን ወደዚህ ውስጥ እንደገባው አላውቅም፣ ግን ከምን ጋር አያይዤው እንደገባው አላወኩኝም። ኤኒዌይስ የሻዕቢያን ጉዳይ እንደውም ወደ ጦርነት ሁሉ የሚያስገባ ነበረ። እንደውም በማስጠንቀቂያ መሆኑ
ምን መሆን ነበረበት? ማመስገን ነበረበት እንጂ ከዛም በላይ የሚያስኬድ ጉዳይ ነበር። ይህን ያክል ትዕግስት የሚገባው አልነበረው። ሉዓላዊነት ተደፍሮ በውስጥ ጉዳይ ላይ ካልፈተፈትኩ እየተባለ መሳሪያ ይሄ ሁሉ አሻጥር እየተሰራ እንደውም ይሄ መንግስት መወቀስ ካለበት ወደ ጦርነት አለመግባቱ ነው እንጂ የጦርነት ቅስቀሳ መደረጉማ መደረግ የለበትም ብለህ ካመንክማ ማድረግ እኮ ያለብህ እየሰራክ ያለከውን ነገር ማቆም ነው። ድርጊት ከዛ በላይ ነው የሚጠራው። ቅስቀሳ ብቻ ጦርነት የሚጠራ ነው ድርጊት። አንተ በድርጊት ጦርነትና ልኝ እያልክ ቅስቀሳ መኖሩ ስለምን ይረብሻል? ቢሆን እንኳን ነው ማለት ቅስቀሳ አይደለም ማስጠንቀቂያ ነው። ግን ቢሆን አንተ እኮ እየፈለክ ያለው ጦርነት ኢትዮጵያ በኤርትራ በኩል ብቻ አይደለም፣ በየትኛውም አካባቢ የባህር በር እንዳይኖራት እየዞርክ እየሰራህ የጦርነት ቅስቀሳ ቢኖር ለምን ይገርማል? እየጠራክ ያለው ጦርነት ነው ወዳጅ፣ እየጠራክ ያለውን እወቅ። ጠቅላይ ሚኒስትሩም ያሉ ይሄንን ነው። ጥሪያችሁ ጦርነት ነው፣ ዶረፉ ነው። ድርጊታችሁ ለድርጊታችሁ የሚመጥነው ጦርነት ነው። ለድርጊቱ የሚመጥነው እሱ ግን ወደዛም አልተገባም። መብላታቸውን ሳያውቁ ጭማሪ ወጥ ይጠይቃሉ። ጭማሪ ወጥ ሳይሆን ወጥ ይጠይቃሉ። እንደዛ መሰለኝ አይደል አባባሉ። ተረቱን ጽፌው ነበር። እንደዛ ነገር ነው። ብላ ሳይሉት ከወጡ አድርጉልኝ ይላል። አንዳንዶች እንደተረጎሙት ገና ብላ እኮ አልተባለም፣ ግን ከወጡ ትላል። አንድ እሳቸው ማወቅ ያለባቸው ነገር ጉዳዩ ጥያቄ አይደለም። ኢትዮጵያ የባህር በር እየጠየቀች አይደለም። ይሄን ወቁ። ማንንም እየጠየቀች አይደለም። የኤርትራን መንግስት እየጠየቀች አይደለም። የኤርትራን መንግስት ኢትዮጵያ እየጠየቀች ያለችው በሚጠቅም መልኩ እናርገው ወይንስ በሚጎዳ መልኩ እናርገው የሚለው እየተጠየቀ ያለው እሱ። የባህር በሩ ጉዳይ ያለቀ ጉዳይ በቃ ኢትዮጵያ የባህር በር የህልውናዋ ጉዳይ ነው። ምን አሉ ጠቅላይ ሚኒስትሩ? በየትኛውም ማለት በቃ የባህር በር ጉዳይ ሚሊየን% እርግጠኛ ነኝ ኢትዮጵያ ከባህር በር ርቃ አትቆይም። የጂኦግራፊ እስረኛ ሆና አትቆይም። ይሄ ኦሬዲ የብዙዎች ግንዛቤ ነው፣ የብዙዎች አቋም ነው። አንዳንዶች ኢትዮጵያ ምናምን ነው እንጂ የሚሉት ማንም የባህር በር አይገባትም የሚል የለም። ኢቭን ቲፒኤልኤፍም በዚህ ጉዳይ ላይ ስለ ባህር በር ጉዳይ መተንፈሻ አይላት ትንፍሽ እንዴት እንደሚያስመጡ ያውቃል። አንዳንዶቹም በቃ እንዲህ ይመጠመጣሉ እንጂ ኢትዮጵያ የባህር በር አይገባትም የሚል የለም። የማይቀር ነው የማይቀር ነው። በቃ ይሄ አጠቃላይ የፖለቲካ ማህበረሰቡ ጥያቄ ነው። አንዳንድ ካለ የፖለቲካ አለመግባባት ጋር በተያያዘ አንዳንዱ ላይ ደግፍ ይችላል፣ አንዳንዱ ሊደግፍ ይችላል። እሱ ነው ያለው እንጂ ባህር በር ኢትዮጵያ ይገባታል በሚለው ጉዳይ ላይ አይገባትም ሊሉ የሚችሉ በጣም ጥቂት ሰዎች አሉ። ቲፒኤልኤፍ አይነት ሰዎች አሉ። ግን እነሱም አሁን ይሄንን አይሉ ደፈር ብሎ ይሄን አይናገሩ። ጉዳዩም ከባህር በር ጋር እንዲያያዝም አይፈልጉም። እነሱ የኛ ጉዳይ ነው ብሎ ነው የሚያስቡት።
የማይቀር ነው። እየተጠየቀ ያለው በሰላማዊ መንገድ እናርገው ነው እንጂ የማይቀር ነው። ጥያቄው እሱ ነው። አቶ የማነ የሚገባቸው ከሆነ እየተጠየቀ ያለው በሰላማዊ መንገድ እናርገው ነው። የማይቀር ነው እኮ ተባለ። በቃ የባህር በር ኢትዮጵያ ይኖራታል። ይሄ የማይቀር ሀቅ ነው። ግን በምን እናርገው ነው? በሚጠቅመን መልኩ እናርገው፣ በትብብር እናድርገው። በኃይል አይሆን፣ በጦርነት አይሆን፣ አይጠቅመንም። ጥያቄው እሱ ነው። ስለዚህ እንደምንበላ እናውቃለን። እንደምንበላማ እያወቅን ነው። የወጡን አይነት ነው እየጠየቅን ያለው። በለስላሳው ይሁን በሚያቃጥለው ይሁን ነው እያለን ያለው። በርበሬ ይብዛበት ወይንስ እንደዛ አይነት ነው እያማረጥን ያለው እንጂማ እንደምንበላ ማወቅናል። እሱ ላይ መወሰነናል። እሱ ላይ ማንም አይደለም የሚወስነን። ማንም ኢትዮጵያ የባህር በር ይገባታል እኮ ብሎ እንደማይሰጠን እናውቃለን። እንደማይሰጠን ማንም እናውቃለን። ኢትዮጵያ የባህር በር ይገባታል ብሎ እንደማይሰጥ ማንም ይታወቃል። ኢትዮጵያ የባህር በር የምታገኘው በራሷ ጥረት፣ በራሷ ውሳኔ ነው። እንደማይሰጠንማ እኮ ያወቅነው በሴራ ኢትዮጵያ ከባህር እንድትርቅ ሲደረግ፣ ወዳጆቻችን ሁሉ እንኳን እዛ ላይ ከማሳሰብ ውጪ ኖ ብለው አቋም ይዞ እንኳን አልተከራከሩልን። ተውት፣ ወዳጆቻችን የራሳችን መሪዎችም አሳልፈው ነው የሰጡት። ማንም የባህር በርን አንስቶ ለኢትዮጵያ እንደማይሰጣት ይታወቃል። ኢትዮጵያ በራሷ ስትወስን የምታገኘው ጉዳይ ነው። እሱን ወስናለች። ቦታውም ተወስኗል። አሁን በጣም በሚያቃጥል ወጥ እንብላው ወይንስ ወይ በርበሬው ባልበዛበት ወይም በሚጣፍጥ እንደዛ እናርገው ወይ ነው እየተባለ ያለው። በሚመረው እናርገው ወይስ በሚጣፍጠው ነው? በሚያቃጥለው ነው ወይስ ለስለስ ባለው መልኩ እናርገው ነው እየተባለ ያለው። ምግቡንማ እንዳለ አውቀናል። የወሰንን ጊዜ ራሳችንን የምናዘጋጀው፣ ሌላው እኮ አይደለም የሚያዘጋጀው። ኢትዮጵያ እየጠየቀች አይደለም። አንዱ ለዚህ ማሳያው ጉዳዩ በሽምግልና መያዙ ነው። የመጀመሪያው የኢትዮጵያ መሪዎች ያሳዩትን ውሳኔ ነው፣ ምግቡ ስለመኖሩ ማሳያው። ሁለተኛው ጉዳዩን በሽምግልና እናድርገው ብለው ትልልቅ ሀገራቶች በዚህ ጉዳይ ውስጥ መግባታቸው ነው። በዚህ ውስጥ መግባታቸው ያ ማለት ምን ማለት ነው? የኢትዮጵያ ጥያቄ ተገቢ ጥያቄ ነው ብለው አምነዋል ማለት ነው። ባያምኑ ኖሮ ሊያግባቡን ባልተቀመጡ። የባህር በር ጠየቅን፣ ሌላኛው አካል በፍጹም አይሆንም ማለት ምን አሉ? አይናሸማገል አሉ። ስለዚህ አይሆንም የሚለው አይሰራም ማለት ነው። ጥያቄው የማይሰራ ቢሆን ወደ ሽምግልና ማይኬደው። ወደ ሽምግልና የተኬደው ጥያቄው ልክ ነው፣ አይሆንም መባሉ ግን ልክ አይደለም ተብሎ እንጂ ጥያቄው ልክ አይደለም ከተባለ አይሆንም መባል ደግሞ ልክ ነው ከተባለ ወደ ሽምግልና አይኬድም። ኢትዮጵያን ነው ታይ የምትባል ረፊ የምትባል ውጥረት እየፈጠረች ነው፣ ቀውስ ልትጀምሪ ነው የምትባለው ኢትዮጵያ ነች። ተወቃሽ የምትሆኑ ጫና የሚያድረው ኢትዮጵያ ላይ ነው። ግን መጠየቁ ልክ ነው፣ መከልከሉ ስህተት ነው ስለተባለ የጠየቀው አካል ደግሞ ትክክል የሆነውን ጥያቄ ለማሳካት የትኛውንም አይነት አማራጭ ሊወስድ እየተዘጋጀ ስለሆነ ምን አሉ? መከልከሉ ልክ አይደለም ብሎ ስላሰቡ ወደ ሽምግልና መጣ። እኛ ወስነናል። ወሳኝ የሚባለውም የዓለም አቀፉ ማህበረሰብ ምን ብሏል? ተቀብሎታል። ሽምግልና እየተገባው ለዛ ነው፣ ስለተቀበለውና ኢትዮጵያ በትክክልም ይገባታል። ጥያቄዋን የዘገየ ቢሆን እንጂ ስህተት አይደለም።
ተብሏል። ይሄ በሽምግልና መያያዙ ብቻ ይሄ ግንዛቤ በዓለም አቀፉ ማህበረሰብ ዘንድ እንዳለ ይነግርሃል። ሌላው ቀጠናዊ ሁኔታው ነው። ቀጠናዊ ሁኔታው አሁን ለኢትዮጵያ ፌቨር እያደረገ ነው። የሱዳንን ጉዳይ ብትወስዱት ከኢትዮጵያ መንግስት በተቃራኒ ነው የሚባለው የአልቡርሃን መንግስት አሁን ስጋት ላይ ነው። የሐሚቲ ጦር አልፋሽካር የምትባልን አካባቢ ይዟል፣ ወሳኝ ቦታ። እሱን መያዙ ብቻ አይደለም የሚገርመው፣ ሙሉ ሱዳንን ሊይዝ ይችላል የሚል ግምገማ አለ በአሜሪካ መንግስት በኩል። ሙሉ ሱዳንን ሊይዝ ይችላል የሚል ግምገማ አለ። ይሄ የሐሚቲ ጦር ለኢትዮጵያ ጥሩ አመለካከት ያለው ነው። ኤርትራን የሚከስ ነው። ኤርትራ ራሱ በዚህ በምዕራብ በኩል ሌላ ችግር ሊመጣባት፣ እዛ ያለው የቲፒኤልኤፍ ጦር ምን እንደሚያደርግ አላውቅም። ያስቀድሞ ጦርነት ይጀምር ይሆናል እንጂ የሐሚቲ ጦር ሱዳን ላይ የበላይ እየሆነ በመጣው ቁጥር ኢትዮጵያ በሻዕቢያም በቲፒኤልኤፍም ላይ የኢትዮጵያ መንግስት ፌዴራል መንግስት ያለው ኃይል ከፍ እያለ ይመጣል። ቀጠናዊ ሁኔታው ያንን እንትን ያለ ነው። ትላንት ያነሳ ነው የሳውዲ ወደ ታጁራ መሄድ። ፕሬዚዳንት ኢሳያስ አፈወርቂ አሰብን አቅርበውላት፣ ግን ሳውዲ በፍጹም ብላ ወደ ታጁራ መሄዷ በራሱ የሚነግርህ ነገር አለ። አሰብ ምን አለው ማለት ነው። ክሌም ተደርጓል። አከራካሪ ቦታ ሆኗል። አሰብን በሚመለከት የኢሳያስ አፈወርቂ አስተዳደር ዋስትና አይሰጥህም። አሁን ሳውዲ ያለችው ይሄንን ነው። የኤርትራ መንግስት አሰብን በሚመለከት ዋስትና አይሰጥም። ለምን? የኢትዮጵያ ጥያቄ አላት። ከኢሳያስ አፈወርቂ ጋር የምታደርገው ስምምነት ዋስትና አይሰጥህም። ጥያቄ ተነስቶበታል። የሄደበት መንገድ ህጋዊ አይደለም የሚል ይገባኛል ጥያቄ አለው። ይሄ ባለበት አይነት መልኩ የረጅም ጊዜ ውል አትዋዋል። የሳውዲ ወደ ታጁራ መሄድ የኤርትራ መንግስት በአሰብ ጉዳይ ላይ ብቸኛ ወሳኝ አካል እንዳልሆነ ማሳያ ነው። እንደዛ ማሳያ ነው እና ለኢትዮጵያ ትልቅ ሪኮግኒሽን ነው። አሁን አሰብን በሚመለከት ውል ለመፈራረም የኢትዮጵያ መንግስትም ወሳኝ ነው። ነገ ከነገ ወዲያ ከኤርትራ መንግስት ጋር ተስማምቻለሁ ምናምን ማለት አይሰራም። ጥያቄ ውስጥ ከተዋለች ኢትዮጵያ። ይሄ ምቹ ሁኔታ ነው ለኢትዮጵያ። እና እንዴት ነው መብላታችንን ያላወቅነው? ወስነናል። የዓለም አቀፉ ማህበረሰብ ደግፏል። ዓለም አቀፋዊ ቀጠናዊ ሁኔታው ለኢትዮጵያ ፌቨር እያደረገ ነው። የቀረው የውስጥ አቅም ነው። የውስጥ አቅም ኢትዮጵያ አሁን ትላንት በነበረችበት አይነት ሁኔታ አይደለችም። እንዲሁ ተጋኑ ይወራል እንጂ ውስጣዊ ሁኔታው ኦልሞስት ተረጋግቷል ሊባል በሚችል አይነት ደረጃ ላይ ነው። አሁን ስለ ፋኖ ራሱ ከሰማን ስንት ጊዜ ሆነ ነው። ሳናስበው ሊጠፉ ነው እንዴ? ትንሽ ቆየን። ይምር ነው ወይንስ ወደ ሌላ አጀንዳ እኛ ሄደን ነው? ኤኒዌይስ ትንሽ ቀንሷል በጣም። ቲፒኤልኤፍ ነው አሁን ላይ ትንሽ ከፍ እያለ የመጣው። እሱም የት ድረስ እንደሚሄድ እናየዋለን። ግን በተመሳሳይ ከኤርትራ መንግስት ጋር ተያይዞ የሚታይ ነው እሱ። አሁን የቲፒኤልኤፍ ጉዳይ አሁን የውስጥ ጉዳይ ተደርጎ የሚታይ አይደለም። ከኤርትራ መንግስት ጋር ራሱን ችሎ የሄደ አካል ስለሆነ ከዛው ጋር የእሱ አቋም ተደርጎ መታየት ያለበት ነው። ወታደራዊ አቅም ኢትዮጵያ ጥሩ ነች። መቼም ከኤርትራ ጋር ትነጻጸር። ይሄ
ጥያቄ የሚነሳበት ጉዳይ አይመስለኝም። ራሳቸውም የሚያምኑት ዋናው መሳሪያ አይደለም፣ ዋናው ኮዝ ነው ከተባለም ኢትዮጵያ የያዘችው ኮዝ ትልቅ ኮዝ ነው። ከፍትህ ጋር የሚሄድ ነው፣ ከህልውና ጋር የሚሄድ ነው። ዞዝ ለኢትዮጵያ ህልውና ነው የምትታገለው። ለኢትዮጵያ ፍትህ ለማስገኘት ነው የምትታገለው። ኢትዮጵያን ከተቀረው ዓለም ጋር ለማገናኘት ነው የምትለው። ይሄ ትልቅ ኮዝ ነው፣ ትልቅ ኮዝ ነው። ሰው በውስጥ አቅምም ጥሩ ነው። ስለዚህ ምኑን ነው መብላቱን ማናቀው? መበላቱማ ታውቋል፣ የተረጋገጠ ጉዳይ ነው። ወጥ ነው እያማረጠን ያለ ነው። ወጥ ነው እያማረጠን ያለ ነው። ወጡን ጨምሩልኝ አይደለም፣ ወጥ እያማረጠን ነው። እንጀራውም አለ፣ ወጡም አለ። እርግጠኞች ወጡንም እያማረጠን ያለ ነው ለእናንተ እንጂ ለእኛም አይደለም። ቤቱ ይሻላል እየተባለ ከሚያቃጥለው ለብለብ ድሮን ለብለብ ይሁን ወይስ ድሮን ምናምን ይሁን ነው እየተባለ ያለው እንጂ ወጡም እንጀራውም ታውቋል የምላችሁ ወዳጆች። ይሄ ነው እርግጠኛ ማን ነው የጊዜው ጉዳይ ላይ ነው። ምክንያቱም ጊዜውን በመወሰን ረገድ ብዙ አካላት ድርሻ ስላላቸው አላቸው እና ሸማግል የሚሉት ለማንም ብለው ለራሳቸው ብለው ቢሆንም ለእኛም ጭምር የሚጠቅም በዛ መልኩ ቢሆን እንጠቀማለን። ያን ጥቅማችንን በማሰብ ጊዜ እንሰጣለን። ስለዚህ ጊዜውን በሚመለከት ብዙ ባለድርሻ ያለው ነገር ስለሆነ በዚህ ጊዜ ማለት አይቻልም እንጂ ኢትስ ኦልሬዲ የታወቀ ነው። እንኳን ተነሳ አንዴ ደግሜ ነው የምለው፣ ሁሌም ነው የምለው ይሄንን ነገር የባህር በር ማንሳት ማለት የነብር ጭራ መያዝ ነው። በቃ አንስተናል፣ የነብሩን ጭራ ይዘናል። ከዚህ በኋላ ልቀቁት ማለት ከባድ፣ አይለቀቅም። የነብር ጭራ ከተያዘ በኋላ አይለቀቅም። ነብሩን መግደል ወይ በነብሩ መበላት ነው። የቱን ትመርጣለህ ነው? ትበላለህ ወይንስ ይሄ ህዝብ እንደሆነ ጅብ ከሚበላ በልተው ተቀደስ የሚል ህዝብ ነው። ስለዚህ ነብሩን ለቅቄ በነብሩ ከምበላ ነብሩን ገድዬ እሱን ብበላ እመርጣለሁ የሚል ነው። ይኸው ነው ወዳጆች።